እኔ ተጨነቅኩኝ። እንዴት ነው የምረጋጋው? እንዴ ሄደ ማለት እኮ ነገራቶች በሙሉ አበቃላቸው ማለት ነው። ገባው? እዛ ጋር ያሉት እነሱ ናቸው። አረ እነሱ አይደሉም። ተረጋጊ። በእናትህ ጆ፣ አንተ ደግሞ አትነጅሰኝ። አይ አልፈልጋትም። እሺ አሁን ወዴት ነው? አረ እባክህ አልፈልጋትም ማለት አሁን ወዴት ነው ሄደው? እሺ ትንሽ ቢጠብቀኝ ምን ችግር አለው ብታወራው? عم فيني مالب ما رحت هل هيك انت خليتكم شانك ما رحت انت خليتكم انا كثير مبسوط فتمنا بس بدنا ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን ይመስገን ደህና ነን አለን። እንግዲህ ጆስ ደህና ነህ ወይ? ያልሽ ነው አለን ደህና ነህ? ቆይ እኔ እንደዛ ቻኩለሽኝ ምናምን ምንድን ነው? እጁ ባይዘው ደህና ነው። ለምንድን ነው ያቻኩልሽኝ ነው? እጂማ ደህና ነው። በቃ ሰዓት ራሱ ግን ለምን አሰርክ? እኔ ሰዓት በጣም ለምጃለሁ። ይመዝናል ይሄ እንትን ያለው የምር ለምጃለሁኝና ለዛ ነው። እዚህ ጋር ሲጀመር እዚህ ጋር ነው እኮ እንትን ያለኝ እኮ እዚህ ጋር ብቻ ነው እሱማ። ስለዚህ ሰዓት ደግሞ ሰፋ አደረኩ። አይ ግን ሰዓት ታረግበት አሪፍ ነበር። እኔ እንጃ የምር ሰዓት ስለለመድኩ ማለት ነው። አይ እኔ ማለት ሰዓት ስለለመድኩኝ ባዶ እጄ ምናምን በጣም የሆነ ነገር ማለት የሆነ ላይክ ልብስ እንዳጠበስ ባዶ ነገር ይመስላል። አዎ እንደዛ ነው የሚሰማኝ። በርግጥ ግን ያው እና እሱም አሁን ደህና ነው፣ ተሽሎታል። በነገራችን ላይ በጣም አልነበረም የተጎዳው። ይሄ እዚህ ጋር ትንሽ የበፊት የነበረበት ነገር ነው። ወንድ ልጅ ስትሆኝ መደፈር ነው የሚያናደው። ገባሽ? መጎዳቱ ምናምን እንዳለ ሆኖ በፊት እኮ አሁን እኮ ባይኖርብህ እኮ ያ ጉዳት አይሆንብህም ነበር። በፊት ትንሽ ነገር ባይኖረው እዚህ ደረጃ ላይ ራሱ በፊት የሆነ ጠባሳ ካለ አሁን ደግሞ እንደገና ሲነካ ነው ሌላ ነገር የሚሆነውና ያው እንግዲህ ዛሬ ሀሳብ የሆነ ብቻ የሆነ አዲስ የተፈጠረ ነገር አለ። አዲስ የተፈጠረ ማለት ውስጤ ላይ ነው እንጂ ሌላ ቦታ አይደለም። እና ዛሬ ኤንዲ ጋር እደውልለታለሁ። ኤንዲ ጋር ከደወልኩለት በኋላ ኤሪክን ይዞት ምናምን እንዲመጣ ላደርግ ነው ማለት ነው። እና ካንተም ጋር ምናምን ማለት ይኸውልህ ምን አለ መሰለህ አሁን ደውዬ መግቢያም ካንተ ጋር መስራት የፈለኩበት ምክንያት አለ። ምነግርህ ነገር ስላለ ማለት ነው። ከዚህ በኋላ ከኤሪክ ጋር ሰላም ነው መሆን ያለብን። በምን ምክንያት ከሱ ጋር መጣላት የለብንም። እና በርግጥ ትላንትም ምናምን ፈልጊው ፈልጊው አይደለም ግን ማለት ነው። በርግጥ እሱ አይደለም እንደዛ ራሱ ያደረገው በእርግጠኝነት ማለት ነው። ያኛው የሆነ ተብቶ ምናምን ነገር መሰለኝ። ሄለን እኔ ምልሽ ለናስኝ እኔ አንደኛ ፈልጊ አይደለም ነው ፈልጋል አይደለም አንቺ ላይ የሚያደርገው ነገር ስለሚያናድደኝ አንቺ ላይ ለባል እየመጣ ሲረብሽሽ ተረበሽ ሳይሽ ነው። ገባሽ? ከዚህ በፊት የሆነውን እኮ አይደለም የምልህ ግን ከዚህ በኋላ የምናረገውን ነው እየነገርኩ ያለው። እና ዛሬ እናገኘውና ምናምን ከሱ ጋር ማለት በቃ ሰላም እንፈጥራለን። ምን ሰላም ሆኖ ለአንቺ ሰላም ከሆነ እኔ ሰላም ሆናለሁ። ግን አንቺ የሚረብሽሽ ከሆነ ግን አንቺ ሰላም የሚያሳጣሽ ከሆነ ግን አሁንም ቢሆን ሰላም ሊሆን አልችልም። ገባሽ እኮ አሁን እንዴት ነው መሰለህ ሰላም ይሄ ሰላም ለመፍጠር ዛሬ እናወራዋለን። ገባህ አይደለ? ትላንትም የሆነ በጣም እንትን የሆነ ማለት አዝኖ ነው እኔ በኋላ ነው ላይክ ቤት ከገባው በኋላ ምናምን ነው ያስተዋልኩትና በጣም አዝኖ ምናምን ነው የሄደውና ብቻ እሱ ብቻ አይደለም ሌላ ምክንያት አለኝ። በዚህ ለአንተም ያልነገርኩ ምናምን እሱ ኤሪክም ኤንዲም ሲመጡ እናወራለን። ለምንድን ነው ለኔ እኮ እናወራለን። ኤሪክና ኤንዲ ይምጡና ምናምን ሁሉንም ነገር ከነሱ ጋር አብረት ሰማዋለሁ። ሁለቴም እኔም ከማወራ ምናምን እና ስማኝ በአንተ ስልክ እንደውልልህ ለኤንዲ እኔ ግልጽ ስላልሆነልኝ ነው። ባይዘው እያወራሽ ያለሽ ነገር ግልጽ አልሆነልኝም እኮ ለኤንዲ እንደውልለትና ምነግራችሁ ነገር አለ ማለት ገባህ? አሁን ተረዳኸኝ? ገባኝ። ግን እኔ እያልኩሽ ያለሁት ማለት ነው ችግር የለውም። እኔ አንቺን የሚያስደስትሽ ከሆነ እንድታቅም የፈልገው አንድ ነገር ስላለ ማለት ነው። አንደኛ ነገሮችን በደንብ እንድታስይበት ፈልጋለሁ። የቱን ነገራቶች ነው ምነግራችሁ ነገር አለ እኮ ላውራ ወይስ ዝም ብለህ እሱን ማግኘት አለብኝ እኮ ላውራ። እኔ አንዴ ትፈቅጂልኛለሽ? እኔ አንድ ምነግርሽ ነገር ማለት ነው አሁን እኔ ለአንቺ ሰላም ከሆነ አንቺ የምትፈልጊው ነገር ከሆነ እኔ ችግር የለብኝም። ገባሽ? እስከዛሬም ይሰጣል የነበረው ላንቺ በሚያሳየው ሪአክሽን ላንቺ በሚያሳየው ማንነቱ ምናምን እየመጣ በበዓል ሲረብሽሽ ምን ሲልሽ ስትናደይ ስላየው ከሱ አንቺ ነሽ የምትቀርቢልኝ አይደለ? ስለዚህ በዛ ምክንያት እንደዛ ሰው ነው የነበረው። አንቺ ፍላጎት ኑሮሽ አንቺ የሆነ ነገር ሆኖሽ ግን እሱን ምንም ነገር ልናገረው ላስቀይመውም አልችልም። ገባሽ? ችግር የለውም ደውይለት ይምጣና አውሪው። እኔ ችግር የለብኝም። ግን አንቺ ግን
አንዳንድ ጊዜ በዙሪያሽ ያሉ ሰዎችን ማየት አለብሽ ብዬ አስባለሁ። በዙሪያሽ ምንድን ነው? እሺ እንደውልሽ ኤንዲ ጋር ደውልለት ነው። ሄሎ ኤንዲ። ሄሎ በጆስ ስልክ ደውዬ ሄለን ነኝ። እንዴት ነህ? አለሁ። ሰላም ነው? ሰማኝማ የሆነ ነገር ላስቸግር ነበር። ምን ነበር? አንተን እና ኤሪክን ማግኘት ፈልጌ ነበረ። ምን ነው? በሰላም? በሰላም ነው እና ላገኛችሁ ፈልጌ ነበር። ሲኤምሲ አካባቢ ነው። ምን? ኤርፖርት ነን እኮ። ለምን? እንዴ ይመለስ ነው። አላወቅሽም ነው? ወዴት ነው የሚመለሰው? መለስ እሺ ስንት ሰዓት ነው በረራው? ቢያንስ 40 ደቂቃ ምናምን ቢቀረው። እንዴ የምርህን ነው? እሺ በቃ እንዳይሄድ በእናትህ ማናገረው ብዙ ነገር አለ። እንዳይሄድ እሺ በእናትህ በቃ ይሄንን ውለታው አለኝ። እንዳይሄድ ላናገረው ፈልገው ብዙ ነገር አለ። የምር ብዙ ማናገረው ነገር አለ። መጣው አሁን ነው የምመጣው። እኔ አሁን ደርሳለሁ እኮ በ40 ደቂቃ ውስጥ ከደረስሽ ነው እንጂ አሁን ፍላይቱን በቃ እኮ ይኸውልህ ትመጣለች በለው በእናትህ ትመጣለች። ልታናገር የምትፈልገው ነገር አለ ብለህ ንገረው። መጣሁኝ እኔ መጣው በእናትህ በቃ እሺ እንዳይሄድ በእናትህ ዝጋው። በቃ ዝጋው። መኪና ጥራ መኪና ጥራ። መሄድ የለበትማ ሳላገኘው ሳላወራው መሄድ የለበትም። ይህ በማፕ እየጠራው ነው። እሺ ኮለለጣ እኮ ተረጋጊ። አክሴፕት አደረገ። ለማንኛውም እኔ ወደዛ እዛ ጋር ነው የምላገኘው። ወደዚህ ይመጣል። ይሄን ዕቃ በእናትህ በቃ መጀመሪያ እንደ እጭ ደወል ሄሎ ምን ጋር ነበር? ወደ አስፋልት እንወጣለን። ኧረ ና በለው በእናትህ አሁን እስከ አስፋልት እስክንወጣ ድረስ። እሺ ገባ በልሽ። እቺ በኩብላ ማለት ነው። በቅያስ አጥፍ ይኸው የፓርኩን ስም ንገረው። ዮሐና ፓርክ ማለት። እሺ ገራሽ። እሺ ጠጋም በልለት። እኔ በእናትህ ጠጋም በልለት። የለም ቸኩለሻል። ጠጋም በልለት እና እንሂድ። ወይኔ በእናትህ እንዳያመልጠኝ። ማምለጥ የለበትም ጆሲ። አመልጠን ችግር የለም። ተረጋጊ። ወይ እሺ መኪና የት ጋር ደረሰ? እዚህ አስፋልት ጋር ነው። ወይኔ በእናትህ ኧረ በእናትህ ቶሎ በልደው። እኔ ተጨነቅኩኝ። እንዴት ነው የምረጋጋው? እንዴ ሄደ ማለት እኮ ነገራቶች በሙሉ አበቃላቸው ማለት ነው። ገባ? መሄድ የለበትም። ምንድን ነው ያልገባ? በቃ መሄድ የለበትም። በቃ የምነግረው ነገር አለ። ያንን ነገር ሳልነግረው ሳላስረዳው የሆነ እኔን እንደዚህ አስቦ መሄድ የለበትም። በቃ በእናትህ እንደውሽ ቶሎ በልጋጭው ይላል። አላጋጨውም ግን ቶሎ እንዳው በቃ እንዴ ኧረ በእናትህ ቶሎ እንዳረጁ በእናትህ እንዴ ተረዳኝ እንጂ አንተ እንኳን የቸኮላ አብሶ ለቀመ። እኮ አብሶ ለቀመ ነው። ግን በቃ አሁን ይሄ እንደዚህ የምንልበት ሰዓት አይደለም እንዴ። የበረራው ሰዓት ደርሷል። ቶሎ ድረሽ እኮ ነው ያለኝ እንዴ። ይልቅ ለኤንዲ ደውለን ይሄን ከማቻኮል ለኤንዲ ደውለን ትንሽ እንዲያቆዩ ምንም በለው። እሱ በምን ያቆየዋል እንዴ? ምን ብሎ ያቆየዋል እሱ? እሺ በእናትህ ቶሎ ንዳው በቃ በእናትህ። እኔ ግን ያምር ከሄደ በጣም የሚደብረኝ በጣም ማለት ነው። ምንድነው ጆሲ? አይደለም ለመረዳት ሞክራ ነኝ እኮ። እሺ እኮ ተረዳሁሽ። በቃ ተረዳሁሽ። ግን ምንም እየተረዳሁሽ ያሉት ግን አንቺ እንዳይደብርሽ ነው እንጂ ነገሮች ገብቶኝ አይደለም። በቃ መሄድ የለበትም። እኔ ሳላገኘው በቃ መሄድ የለበትም ጭራሽ ማለት ነው።
ሲጀመር እኔ ከዚህ እንዴት አልፈልግም። ከአዲስ አበባ መውጣት የለበትም። መንገድ ተዘጋኩሽ ይብረር ይልጅ መንገድ ተዘግቶ ቆሞ የለ እንዴ? በቃ ምንም ሆነ ምን በእናት በቃ ወይ ወርጂ በሞተረኛ ልሂድ እንዴ? ስልክ አለህ የሞተረኛ? አረ በፈጠረሽ ተረጋጊ። የሞተረኛ ስልክ ሹፌር አለህ? የሞተረኛ ስልክ አረ ይከፈታል። መብራት ነው ያዘና አረ በእግዚአብሔር እኔ ልሂድ በቃ። አንተ ወይ በመኪና ቀስ ብለና እንዴ እንደዚህ ክራውድድ ሆኖ እንዴት ነው ምን ደርስበት? ምን አይነት የሚያስጠላ ቀን ነው በእናታችሁ። ቀንሽን እንደዚህ ያልሽ ባታበላሽ ሰው አይረዳኝ። እኔ መኪኖቹ ዝግ ለኔ ሲሆን በቃ ሁሉም ነገር ጥምም ይላል። ለምን የቆጭሽ እየመሰለኝ ነው በመሄዱ አይደለ ገና አብድ ያለው እንጂ ከሄደ ትቀልዳለህ እንዴ? መሄድ የለበትም በፍጹም በምንም ተአምር መሄድ የለበትም። እንደዛ ከሆነ እስከ ዛሬ ለምንድን ነበር እንደዛ ያው? ውይ በእናትህ ጆ በቃ አጨቅጭቀኝ በእናትህ። አንተ ስለማታውቀው ነገር አታውራ በቃ። ምን ገብቶ ነው አሁን የምታወራው? አታውራ በቃ። ወይ ነገሩን ግልጽ አድርገሽ አስረጅኝ። ጭራሽ ይኸው ቆሙ መኪኖቹን ሲያስጠላ። ምን አይነት ግን የሚያስጠላ ቀን ነው። የምሬን ነው የምር። ከሄደ ግን እኔ እንጃ እንዴት እንደሚደብረኝ። ሞተረኛ ስልክ ካለ ለምን መረጋጋት እንትናት እናቴ ሞተረኛ ስልክ ካለ ደውልና እስከዚህ ይምጣ በቃ። በሞተር የለኝም ነው ስልክ ላሳይሽ የለኝም። ሲጀመር ቢኖርህም በቃ ቢኖርህ ምን አልሰጥሽም? ቢኖርህ በቃ ሽቶውቱ እና እንድትናደጂ አይደለም ስለሌለኝ ነው በእውነት። ደግሞ በሞተረኛ ሁሉም አሁን አንተ ሹፌሩም ሁሉም የለውም አውቃችሁ ነው እንጂ በቃ ሽቶውቱ ይገርማል ግን የሰው ልጅ በጣም። አረ በእናትህ በዚህኛው ጋር አነዳም እንዴ? አንተ ምን ሆነ ነው እንዴ? በዚህኛው በጫፍ ምናምን እያልክ አስነዳም እንዴ? እንደ ሹፌር ወይ ልቀበለ መኪናውን ምንድን ነው የሚለኝ? እንደዚህ እንደሚቆጭሽ ካወቅሽ እኮ ማለት ነው እስከዛሬ ዝም ማለት አልነበረብሽ። በቃ አትጨቃጨቅ ድረስ ወይ ለማላውቅ ሰው ይሁንሽ ነው ምንም አልልሽም እንዴ? የሆነ ይሄን ያክል ስሜት ካለ ምን ካለ እኮ አታውራ በቃ። ምንም አታውቅሽ ቅርታው በእናትና ኖርሽ በእናታችሁ ሄዶ ብቻ ነው። እሺ ተረጋጊ። ሄደ እንዴ? አረን ታስነቂ የት ነው ያለው? እንደውልለት ወይ ቆይ እስቲ እዛ ጋ ያሉት እነሱ ናቸው። አረ እነሱ አይደለም። ቆይ ተረጋጊ። በእናትህ አንተ ደግሞ አትነጅሰኝ። እሺ የት ሄደው ነው? እዚህ ጋር እኮ ነበር የሚቆም። ያውና የተሳካለታ ከቀኑ ሲደርሱ ይምላልኝ በማለት ከረም ያለ እንዴ የት ሄዳ ፍላይት ሰዓቱ ረፈደ እኮ ሄደ። ምን ማለት ነው? እንዳይሄድ በእናትህ እያልኩህ እንዴ ስልክ ላይ እኮ ኢንተርናሽናል ፍላይት ነው። እንዴት ነው ሰውና ግን በእናትህ ብትነግረው ለምን አልነገርከውም? ወይኔ በእናትህ እንዳይሄድ እያልኩ እንዴት ሄደ? እንዱ ጋንታ ትይዘኝ እንዴ? እንዴት ነው የሚይዘው? ኢንተርናሽናል ፍላይት ያለበት አይሄድ። እኔ ላገኘው ፈልጋለሁ አላልኩም? እንዳይሄድ በእናትህ ምናምን ብዬ ከዛ እንዴት ትፈቅድለታለህ? ምን አይነት ሰው ነህ ግን በእናትህ? ያ ሁሉ ደጅ መጥናት ያ ሁሉ ቤት ሲመጣ ጊዜ ዝም ብላችሁ አሁን ዛሬ ምን ተፈጥሮ ነው? ምንድን ነው አንተ ራሱ አልገባኝም። ምን ማለት ነው? እኔ ማግኘት ፈልጌ ነው ማውራው ነገር ነበረ። ማግኘት ፈልጌ ነው እሱ ማግኘት ፈልጋለሁ አለችኝ። ይዣት መጣሁ። በቃ ራሱ እያጣደፈች አመጣችኝ። እኔም ማውቀው ነገር ምን አይነት ግን ሰው ነህ አንተ? ማለት መጥቀም ያለብህ ቀን አትጠቅም። የሆነ ነገር መቀም የሌለብህ ቀን ነው የሆነ ነገር የምታደርገው። ምን አይነት ሰው ነህ ግን? ይሄ እኮ ኢንተርናሽናል ፍላይት ነው። እናት ኢንተርናሽናል ምናምን ነበር። ናሽናል ሆነ ኢንተርናሽናል ምን? እኔ የሰፈር ታክሲ እኮ አይደለም ላላስቆም የምችለው። ለምን ትንሽ ቢጠብቀኝ ምን ችግር አለው ብታወራው? እንዴ ሲጀመር እሷ እየመጣች ነው ብትለው የሁሉ ነገር አይኖርም ነበር። አይ አልፈልጋትም። እሺ አሁን ወዴት ነው? ኧረ እባክህ አልፈልጋትም ማለት አሁን ወዴት ነው ሄደው? እሺ ንገረኝ። ውስጥ መግባት አትችይም እኮ ቡክ ያደረግሽ። ወዴት ነው የሄደው?
እንዴት ወዴት ነው ሄደው ማለት ውስጥ ነው የገባው? ምንና እኔ ግን እንዳንተ አይነት ሰው አይቼ አላውቅም። እንዳንተ አይነት ሰውን የማይረዳ ሰው። ሄሉ ግን እሱን ማግኘት ፈልገሽ? በእናትህ ላገኘው ፈልጌ ነው። ቀልድ ይመስልሃል እንዴ? እዚህ ድረስ እንዴት እንደመጣው እኔ ነኝ የማውቀው። እንደዚህ ሊሆን ቻለ? ቆይ ጆስ ምንድን ነው የምትለው? ምንድን ነው የምትፈላሰፍብኝ? እዚህ አይደለም ፈላሰፍ አይደለም። በእናትህ ወደዛ በእናትህ አቦ እስቲ ተረጋጊ። ቆይ የምር ግን ልታገኙ ፈልገሽ ነው የወጣሽው? የምር ቆይ እንዲቀር ነው የምትፈልጊው? እሺ በእናትህ ቢያንስ የገባበትን አሳየኝ። ይሄኔ ከሄዱ ላይሆን ይችላል። መሄድ ሄዷል፣ ግን አንዴ ጠብቁኝ። አልገባኝም። እኔ እንደዛ አስመተቱኝ። እግዚአብሔር ይመስገን። አታውራ በቃ አንተ እያንዳንዳችሁ እናንተ ምንም ቢገባችሁ ልትረዱኝ አትችሉም። ግን የምር በዙሪያሽ ያሉ ብዙ ሰዎች አይታዩሽም እንዴ? ማለት አልገባኝም። ምን እያስብሽ ነው? ምንድነው በዙሪያ ያለ ሰው? ጆሲ ምንድነው የምትለው? በዙሪያ ያለ ሰው ምን? ብዙ ሰው ላንቺ የሚያስበው ላንቺ የሆነ ነገር የሚሆነው እኮ ላንቺ ክብር ስላለው ላንቺ ፍቅር ስላለው ሊሆን ይችላል። ለምን አይገባሽ? በእናትህ የምር ግን እኔ እንጃ። ከዚህ በኋላ ማናችሁንም ማግኘት አልፈልግም። እሱ እስከሄደ ድረስ አልገባኝም። እሱና እኛ ምን አገናኙ? መሄድ የለበትም በቃ እሱ መሄድ እኔ ሳላወራው መሄድ የለበትም። እኔ ትናንት እንደዛ ተመትቼ እኮ ዛሬ እግዚአብሔር ይመስገን አይሻ ትንሽ ስለሆነ እንትኑ ደህና ስለሆንኩኝ ነው። ግን ምንም ነገር ቢፈጠር እኔ ምንም መሄድ የለበትም በቃ የምር። እሺ ምን ይደረግ? እንደዛ ከሆነ ለምን እስከዛሬ ዝም አልሽ? ባለቀ ሰዓት እንደዚህ ምክር። አይ እኔ ግን እንደው ለምን በዙሪያሽ ያሉ ሰዎችን ዞር ብለሽ አታይ? ማን ያስብልኛል? ማን ይወደኛል? እኔ ደግሞ ያንተ ደግሞ ግራ እየገባኝ ነው። ሰውየው ሲጀመር እኔ በመሄዱ በጣም ደስ ብሎኛል። የምር አቃጣሪ አለቅላቂ እንዳንተ አለቅላቂ አለ እንዴ? እሺ ነው የፈለግሽው ላይ አሽቃባጭ ደስ ብሎኛል። የምር በእናትህ አፍህን ዝጋ። ስልክ ነው ምን ተረጋጊ። እንደዚህ አትይኝ። ምን ታመጣለህ? ምን ይባል ተረጋጊ። ምን አይነት ሰው ነው? በእናትህ እኮ ተረጋጊ። በቃ በአንተ ምክንያት ነው። አውቆ ነው እንደሄድ ያደረገው። እሷ ትመጣለች እንደማይሄድ እኮ አውቃለሁ። አውቆ ነው ገባ እንደሄድ ያደረገው። አንቺ ጋር ነው የመጣሁት። አለቅላቂ ነህ በእናትህ ዝም በለው። ለማንኛውም ያለፈው ነገር አልፏል። አሁን ግን በዙሪያሽ ያሉትን ሰዎች ለማየት ሞክሪ። አሁንም ቢሆን ደጋግሜ የምልሽ በዙሪያሽ ያሉ ሰዎችን ዞር ብለሽ ተመልከች። ለዓይን ቅንድብ አይታየው ነገር። ያንተ ደግሞ ጭቅጭቅ ነው። አንተ ደግሞ ዛሬ ደግሞ ምን አይነት ባህሪ ነው ያመጣው? በዙሪያሽ ምናምን በዙሪያ ማን ያለው? ወይኔ ምን አይነት የተረገመ ቀን ነው ግን ዛሬ። ይህን ማመን ከባድ ነው። ያዘው ነገራችን ላይ በቃሽ፣ ይመቻችሁ። እንትና ይሄንን ሰሞን ራሱ የምትፈልጊውን እየተናገርሽ ምናምን በነፃነት ምናምን ዝም ያልኩሽ ምናምን አውቄ ነው። በእናትህ ዝም በል አንተ። ደዛ ሲጀመር አትሄድም እንዴ? ሂድ በእናትህ። አይደለም ስነ ስርዓት ያዢ። ከአሁን በኋላ እንደዚህ አይነት ነገር እንዳትናገሪ። በቃ ዞር በል እኮ እንዳትናገሪ። እናገራለሁ። ምን ስነ ስርዓት ያዢ። አልይዝም። ምን ልታመጣ ነው? ምን አደረኩሽ? እኔ ምን ደረስኩብሽ? ቆይ በስልክ አላወራሁም። ምንድን ያወራሽ? አለቅላቂ ባትሆን እኮ በስልክ ሳወራ አንቺ ድጋሚ አለቅላቂ እንዳትረፊ እልሃለሁ። ምንም አታመጣም እንዴ። እንደዚህ መነጋገሩ ያስፈልግ። ሄደ ነው። ሂድ በቃ። አሁን ማንም አይፈልግም። በቃ አንተ አስፈልግ እንዴ። እሱም እኮ አይፈልግሽም። ሄደ በቃ። ኧረ እባክህ አይፈልገኝም እንዴ። ጥሩ ነው። መጀመሪያ ሲለምንሽ እምቢ አልሽ፣ ሄደልሽ። በጣም ሄደ። አሽቃባጭ እንዳንተ ደግሞ ሰው አይቻልም። አለቅላቂ እንደዚህ አይነት ጓደኛ ብለህ ነው እንዴ አንተ መሰዳደቡ አያስፈልግም። በቃ ሄደን ተረጋጊ። በእናትህ ዝም በለው እንዴ። አይደለም ተረጋጊ። እንደዚህ በመሆን አይደለም። በቃ ከሄደ አምልጦና ላይ ሰው ገባሽ። ዝም በል አንተ ደግሞ። እሄዳለሁ። ተከትለሽ ነው ቱርክ የምትሄጂው? እሱን ተከትለሽ ቱርክ ልትሄጂ? አዎ እሄዳለሁ። ምንድን ነው የምትለው? በዙሪያሽ ያሉ ብዙ ሰዎችን አታይም? ምንድነው በዙሪያሽ የምትለኝ? ዛሬ አንተ ራሱ ጤነኛ ነህ? ከጤናም ነህ ግን ምንም አልልሽም። ሁሉም ነገር ከረፈደ ይገባሽ። ምንድነው ከረፈደ የሚገባኝ? አንተ ምን አይነት አማርኛ ነው ዛሬ የምታወራኝ? ሻን ነገር ተራሩ ለልከመዝም በእናትህ ስም ተረጋጊ። እንደዚህ በመሆን የምታገኙም የሚመጣም የሚሄድም ነገር የለም። በቃ ያለፈው ነገር አልፏል። ገባሽ? ሁሉም በሰዓቱ ነበር የሚስተካከለው። وين هيدن عملي فيني مقلب ما رحت. هل هيك እንዴት አልሄድክም? شانك ما رحت
እንዴት አልሄድክም? انا كثير مبسوط فتم بس بلونيات برافو انا كفني እኔ አላምንም። እንዴት ነው ያልሄድከው? ቆይ እንዴት አልሄድክም? عليكم لانشي አንቺ ቅርብ ለሽው ለምን ይሄዳል? فتم بس بلونيات እኔ ማመን አልችልም። جيت عشان تستقبليني انا كثير مبسوط انا كثير مبسوط ቆይ ለምን እናንተ ሄዷል ያልከኝ? አውቄ ላናድ በጣም ደስ ኧረ ያለ እባክህ በጣም አናደሙታል። ወደ ጥላ ወደ ዝጋር ነው። በጣም ደስ ብሎኛል። እኔ በጣም ስላልሄድኩ በጣም ደስ ያለኝ የምር አልገባም። በቃ በጣም ደስ ብሎኛል። كثير مبسوط ነበረ የምር كثير فرحان شكرا كثير لك እንኳን አልሄድክ የምር ما رحت مشان ብትሄድ በጣም ነበር የሚደብረኝ። حتى انا እየደበረኝ የእናትህ ጸሎት ነው የእናትህ ጸሎት ነው የምሬን እና በእናትህ ጥቃፍ እንኳን አያለኝ የምር ሄደ መስሎኝ እንግዲህ በጣም ነበር የደበረኝ። ግን ብሮ ቴንክ ዩ አንተ ብዙ ቢወቀስቲ አረ እንኳን ደስ አለ እምሬን እንኳን ደስ አለ። በቃ እኔ የምር አንተ ደስ ግን በጣም ነበር የተናደድኩት። እኔ ደግሞ አውቄ ይባስ እንዴት እንዳናደድኩሽ አየሽ እኮ እኔ ግን የምር የመሰለኝ የነበረው በቃ አውቄ ቀምሬ ያስኩብሻ የምር በጣም ነበር የተናደድኩት። ብሮ ስላስከኝ እንኳን ደስ አለ ግን እሷ ደስ ስላስከኝ በጣም ነው ደስ ያለኝ። ግን በጣም ደስ ብሎኛል። እሺ ለማንኛውም ማዕበር የለብህ ደስ ብሎኛል። ስማኝማ እቤት እኔ ጋር ትመጣለህ? ምን እንሄዳለን? እኔ ጋር ቤት ትመጣለህ? ይሄዳል። የምርሽን ነው ሄዱ የምርሽን ነው? አዎ የምር እቤት ይመጣልና انا مصدق እኔ በጣም ደስ ያለኝ ወይኔ የምር በጣም ነው ደስ ያለኝ። እንኳን ያልሄድኩ እኔ በጣም ነበር የነበረኝ በቃ ደስተኛ ሆንክ። እና አሁን ፍላይቱን ካንስል ታደርገዋለህ እና አትሄድም? የምር ስለዚህ አትሄድማ ከዚህ በኋላ እዚህ ነው የምትኖረው። ለአንቺ ብዬሽ ነው የምኖረው። እንደዚህ መሆን ነበር የፈለግከው። የምር ማለት ለእኔ ክብር እንዳለ በጣም ለእኔ ክብር እንዳለ ለእኔ ቦታ እንዳለ በደንብ አሳይተኸኛል እና በረራህን ስለሰረስክ በጣም ነው የማመሰግነው። ይመር ማንም ሰደ በጣም ነው የማመሰግነው። እኔ ራሱ አልጠበኩኝም ማለት በቃ የሆነ በቃ የመጨረሻ ነገር መሰለኝ የነበረው አልቋል እየሄድክ ነው ብዬ በቃ ተስፋ ቆርጬ ነበር። የምር እኔ በጣም ነበር የደነገጥኩት ስመጣ ሳጣ ተስፋ ቆርጬ ነበር። ግን አሁን ካየሽ በኋላ በጣም ደስ ብሎኛል። የእውነት አምላክ እኮ ነው። የእውነት የፈለግከውን ነገር የእውነት ታገኘዋለህ። እሺ በቃ ከዚህ በኋላ አትሄድም? እዚህ ነው የኢትዮጵያ ፓስፖርት ታወጣለህ? አወጣዋለሁ። እሺ ደስ አላለህ? የደበረ ነገር ኧረ አይደለም ማጣድፌ ስላመጣሁት ነው እንጂ እኔ ማሳበድኳችሁ በማለት እና ታዲያ አናደድከን። يعبر لك لك حلمي تحقق انا اصلا ለማዘር መደወል አለብኝ። የምር በጣم ደስተኛ ነኝ። ተረጋጋ፣ በኋላ ትደውልላታለህ። بس حلمي تحقق انا كثير مبسوط جد كثير مبسوط. انا ما كنت متخيل هيك والله انا تحقق حلمي شو بتشيلني የምር እኔ በጣም ደስ ያለኝ እንዲህ አልገባም። በቃ انا كثير مبسوط የምር كثير ما يا عمري انا اللي بريده صار وما راح تعبي على الفاضي. قبل ما اروح على بلدي قبل ما اروح على اوروبا صوت مليلا هلا ما في انا هون اذني مالهيده ወዴትም አልሄድም። እሺ እና አሁን ወደ ቤት እንሂድ። እኔ ከአንዲ ጋር لازم اروح مع عندي ከሱ ጋር የሆነ የሚሄድበት አለ እያለ ነው። ቤት ከሄድክ በኋላ እኔ ጋር ቆይተው ምናምን አትሄድም? በኋላ ምንሮح ምንخلص ምንጅ عندي ደርሰን እንመለስ አልኩኝ። የት ነው? انا اقرا ما بطول ما አልኩኝ። የት እንደምትሄድ ማወቅ ፈልጋለሁ። የት እንደምትሄድ ንገረኝ። አንቺን ለማግኘት ዱዓ ያረኩሽ ነበር። አሁን ሄጄ
ማመስገን አለብህ። ኦኬ እኔኮ ችግር የለውም። እንደዛ ከሆነ ችግር የለውም። ደርሰን መምጣት እንችላለን። እሱ ምናምን ይደርሳል። ችግር የለውም። ቤት አይ ምስጋናማ ምስጋና ማቅረብ ያለ ቤት እኔ ጋር ምናወራው ብዙ ማውራት ነገር አለ። ቤት ከመጣ በኋላ ምንኸለሱም ንርዳ አይደለም ነው። አሁን እናውራና ቤት እንሂድና እናውራና ከዛም በኋላ ትሄዳለህ። ኧረ ጸሎቱ ይቀድማል። የምር ጸሎቱ ይቀድማል። በስ ላዝም እንታለ ፓስፖርት ማውጣት አለበት። ስንሄድ አብረን ፓስፖርት አለሽ ግን ኖ መጀመሪያ ስሙኛ። እኔ የምነግራችሁ ነገር እኮ ስላለ ነው። ቱርክ ለመሄድ ፓስፖርት የፈለግከ እሷ ምን ሩህ ሰው ነው ያ እኔ እኮ እንድትረዱኝ የምፈልገው ነገር አለ ማለት ቤት ሄዳ ማውራት ያደርግና ይመጣላ ማብጠወል አልፍ ችግር የለውም። ደርሰን እንምጣ። ስራ ወዲና አንልክ አሚር መስሎሽ ነው። አይሄድም ከአሁን በኋላ ቦርሳውን እናንተ ይዛችሁ ሂዱ። እንደዛ ሳይሆን መጀመሪያ ሁሉንም ነገራቶች ማወቅ አለበት። ቤት ገብተን ማውራት አለብና ምን ችግር አለ? ምን خلص እንርዳ እኮ ደርሰን እንመጣለን እያለ انا اصلا متحمس كرمال አይደለም። ቆይ የሆነ ነገር ያልነገርኳችሁ ነገር خلاص من خلص ሄሎ በቃ ደስ የሚቀና የምሬ ነው ብለሽ በቃ ና ችግር خلاص بخلص وارجع ماشي እሺ። ቆይ ማለት ሌላ ያልነገርኳችሁ ነገር አለ። ስራ مرجع ግን በጣም ነው የምወድሽ በጣም ነው የምወድሽ بحبك كثير يا عمري ورجع لك አይ ያልነገርኳችሁ ነገር አለ። አንተ ጋር ይሁን ከፈለጋችሁ برجع አይደለም ሌላ ኤንዲ ሌላ ነገር አለን። ከራሴ ቀንሽ መልሽ ላፍቅርህ መልሽ ከራሴ ወይኔ ጉሪ። እኔ እኮ ገና እኮ ልናገር ያልኩትን እኮ ሳይረዱኝ ምንድን ነው ነገር የምትፈልጊው ነገር ተናገርሽ? ኧረ እኔ ያልተናገርኩም። እኔ እኮ ሌላ እኮ ነው አትበይ። ሄለ መናገር የፈለግሽው ነገር ተናገርሽ። ብዙ ነገሮችን እኔ ላስረዳሽ ሞከርኩ፣ ለመርዳት ፈቃደኛ ነኝ። በቃ እኮ የምትፈልጊው ነገር ለምንድን ነው ቆይ እየተበሳጨህ ያለኸው? ለምንድን ነው እየተናደድክ ያለኸው? አይደለም እንደዛ አንቺ እንደማትፈልጊ እያደረግሽ እኔ እንደምንድን ነው ተስተስተሽ? በእናትህ በቃ ዝም በልና አሁን ወደ ቤት እንሂድና ይምጡና ያለውን ነገር ምናምን እንትን እንበላቸው። ያዘው ቦርሳው ማን እኮ ለምን የምትፈልጊ ከሆነ እስከ ዛሬ ለምን እንትን አላልሽም? በእናትህ ዝም በል በቃ ና። ለምንድን ነው ዝም የምለው? መናገር ያለብሽ ነገር እንሂድና ሁሉንም ነገር እነግርሃለሁ። ና እንሂድ ቤት። እዚህ ለምን እንጨቃጨቃለን? ቤት እንሂድ። እንጨቃጨቃለን እየነገርኩሽ መልሽ። ቤት እንሂድ። አትሄድም? እሺ ለማንኛውም ቦርሳውን ይዘው ማን ይችልልሻል? ከፊት ይዞ ብሎ ይበትንብሻል። የምድር ድርሻዬ